ኤርሚያስ ስልክ ሱሪና ቲሸርት ገዛለት በቃ ጸጉሩን አስቆረጠው ኤርሚያስ ነው በቃ እኮ ይሄን ሁሉ ነገር ያደረገው አብልቶ አጠጥቶ ትዳሩን በስርዓት እንዲመራ አርጎት እንዴ ሰው ያደረገው እኮ ኤርሚያስ ነው ይሄን ሰው ዛሬ ለነገሩ ምን አለ መሰለሽ ኤርሚያስ ያጠፋው ጥፋት ምን መሰለሽ ኤርሚያስ ያጠፋው ጥፋት ለዮናታን ያልተመለሰን ሰው ማቅረቡ ነው እሱ እኮ ነው ማለት ዮናታን እኮ አጥቦ አጥኖ ድሮ ገንዘቡን አውጥቶ ስንት ነገር ገላውን እኮ ለመጀመሪያ ጊዜ ያጠበለት ዮናታን አክሊሉን እኮ ነው የአቤል አቡናን ገላውን ያጠበለት አንዷን እንዲያገባሻለው እንዴውም የትዳሩን ፈቶ ይሄደ የለም ሚስቱን ፈቷት ሄደው የሆነች ሴት አፍቅሮ ልጅቷን በልቷት ምን አደረገ መሰለሽ ከሚስቴ ጋር ልታረቅ ነው እጅ እግርሽን ቢብሏት ይሄው ልጅቷ በሽተኛ ናት ቤት ዘግታ ነው የምታለቅሰው ከአረብ ሀገር ስንት አመት አረብ ሀገር ስትገር የነበረች ልጅ 14 አመት ነው ምናምን ከሚስቴ ልታረቅ ነው ብሏት ላጣለ ይሄው ስቲል እያለቀሰች ነው ይወዱኛል እንዳለ እየሰደቡኝ ነው ዳይሬክት እኮ ፔናቸው ስለምታውቀው ነው ፔናቸው ሄደክ እኮ ዋናው ታርጌታቸው ላይ ቋ ስለምታርግ ደግሞ ያ አቤልን እስካሁን ያስለፈለፍኩት አይደለ ምን ብዬ እንደተናገርኩት አላውቅም በልኩ ነው እኮ የሰፋከው አቤል እኮ አይችልበትም ያወርዳል መቋቋም አይችልም አይ ሲጀመር እኮ እኔ አቤል አቡናን ለመሆን እኮ ያው መማር አይተበቅብሽም ሃናን 1000 ፎሎወር ነው ካንቺ የሚጠበቀው እንደሱ ቁጭ ብሎ ለመሳደብ ያ ደግሞ ፎሎወርስም ፎሎወርስ ራሱ ለማግኘት እኮ ደደመውን ነው እንደሱ ቁጭ ብሎ ለመሳደብ እኮ ምንም ዕውቀት አይጠይቅም 1000 ፎሎወር ነው በቃ ላይቭሽን ቤትሽን ትከፍቻለሽ ላይቭ እንትን ታያለሽ እዛ ቁጭ ብሎ መሳደብ ነው ይሄ በጣም በነገራችን ላይ በጣም እንትን ነው ይሄ አየሁትና ምንድነው እኔ እኮ ግራ ገባኝ እኔ እንደው ምንድነው አንድ ኤግዛምፕል የሰጠሁት አንተ ማለት አልኩት በሁለት እጁ በአፉ ምግብ እንደሚበላ አይነት ሰው ነው ያልኩት በቃ እንዴ ትክክለኛ የሰው ልጅ በሁለት እጁ ምግብ አይበላምና በአንድ እጁ ነው የሚበላውና በሁለት እጁ የሚጎርስ ሰው ነው ምክንያቱም ከዚህም ከዛም ነውና ሰው እንዴት ገንዘብ እየተከፈለው አታክ ያደርጋል እኔ አለውበት የሚለው ቤተ እምነት ኦፊሻሊ ገንዘብ ተከፍሎት ነው በነገራችን ላይ እንደሚያደርገውና ሌላ ምንም አይደለም እንዴ አይነት ሰዎች እኔ ጥያቄ ሆነብኝ ብጹዬ ላይ አንተ ላይ ሚኪ ላይ ምንድነው የተነሳው ነገር ምንድነው ቆይ እኔ አልገባኝም በጣም ጥያቄ ውስጥ ገባው ምንድነው ብጹ መታገይታል ብጹዬ እኔ ወይኔ ወንድ ትንሽ ከባድ ናቸው ሃናን ምን አለ መሰለኝ ማለት ለምን አስፈልግ አንተ በጣም ፈጣሪ ናችሁ እንዴ በጣም ነው እንዴ ተጽኖ ይፈጠራችሁ አይ ኖርማሊ እኛ እንጀራቸው ነበርን እኮ አሁን በማን እንጀራ ይብሉ ምክንያቱም ሁሌ የሚያነሱት ትምህርትም የሚያነሱት ሐሳብም ለመቃረን ነው እነሱ እሺ ለመቃረን ነው በቃ አይቅርብኝ ነው አንተ ጋር ደግሞ ምን አመጣው አቤል ማይክ ይዞ ቸርች ውስጥ ማይክ ያዘ ገና ሳይመጣ ቸርች ምናምን አለና እኔ ነገርኩት ወዳጄ አይ ነገርኩት እኮ ወዳጄ አልኩት አይደለም እኔ ቸርች ሄጄ ማይክ ሊይዝ አልኩት እስካሁን የሄድኩበት ቸርች የለም ከዛ የቀለሜ ቸርች ብሎ ቴስት አደረጋት ቀለሜ ቸርች እኔ እኮ አዎ ኤርሚያስን ስም እኮ ነው የቀለሜ ቸርች እየሄደ በቃ ምን አለ መሰለሽ አንዳንድ ጊዜ በጣም እዚህ ሚዲያ ላይ የሚገርሙኝ ሰዎች አሉና ከሚገርሙኝ ሰዎች አንዱ ሲሳይ ነው ሲሳይ ሁለተኛው ይሄ አቤል አቡና ነው እውነት እኔ ለቃሉ ይቅርታ እኔ እግዚአብሔርን እኔ ፈረስ ሁሉ ነው የሚመስለኝ እኔ ይቅር ይበለኝና አንቺ ፈረስ እኮ ስርዓት አለው ፈረስ እኮ ስርዓት አለው የምሬን ነው ወደ ደቡብ አካባቢ ምን ይባላል መሰለሽ ሃናን
ጊዜ የጣለው ፈረስ ቆጮ ይጭናል አሉ። አሁን እሱ ጊዜ የጣለው ፈረስ ነው። ያው ፈረስ አገልግሎቱ ምን መሰለሽ? በነገስታት ይጋለባል፣ ጦረኞች ጦር ይሰብቁበታል። ገብቶሻል? አገልግሎቱ ለውጊያ ነው። አገልግሎቱ ለውጊያ ነው ፈረስ እና በነገስታት ሁሉ ፈረስ እንትን ይላል። በነገስታት ዘንድ ክብር አለው። ኖ የፊት ርዝመት ነው እኔ እንጂ ቆይ ልመጣልሽ ነው። ያ እኔ ሲሳይ ማለት ጊዜ የጣለው ፈረስ ነው። በቃ ይሄ ባላባቱ የሞተበት ፈረስ አውቆ ነው እንዴ ባላ ጌታውን የሸጠ ሰው። በነገራችን ላይ ይቅርታ አድርጊልኝና አምላክ የሌላቸው ሰዎች ናቸው። ኦርቶዶክስ ጋር እንብላ፣ ወንጌል አማኙም ጋር በርመተን እንብላ የሚሉ ገብቶሻል? አሁን ምን ተይዟል መሰለሽ? አሁን የተያዘው ቢዝነስ ምን መሰለሽ? አላዋጣ ሲላቸው ምን ያደርጋሉ መሰለሽ? ኦርቶዶክሱ ጋር ይመጡና ኦርቶዶክስ እኮ አይሆኑም፣ ወንጌል አማኙን ይሳደባሉ፣ ወይም ወንጌል አማኙን የሚሳደብ ሰው ያስገባሉ። ከዛ ረገጣ በቃ ምንድነው ግን ማለት የተፈለገው ምንድነው? ጊፍት ነው ይሁን ሳንቲ ያገኛሉ። አዎ ይሄ ለሳንቲ ነው። ሳንቲ ያገኙ የለ በውስጥ መስመር ያው አንተ ደምረው ቆይ ልንገርሽ፣ ለምን አልነግርሽ? ማለት በጣም የዋ የሆኑ የአረብ ሀገር ሴቶች አሉና ቢጭኑት አህያ ቢለጉሙት ፈረስ አይደለም የሚባለው። ያው ደህና አድርገው እንትን ብለዋቸዋል። በውስጥ መስመር ይለማመኗቸዋል፣ ስልክ ይሏቸዋል። ቡታንታና ካልሲ ሳይቀር ከዛር እንዴ እነሱ የሚያስመጡት እንዴ ከአረብ ሀገር እኮ ነው ይመጣላቸው። ዲስማች ይሄው ልኩ መረጃ አለ እና እኛ እኔ ኖርማሊ ኦርቶዶክስ እያለሁ ነው ይሄን ሁሉ ነገር ማለት አረ በደንብ ጨቅ ከደምረው ጋር በምንድን ነበረ ሲሳይ የተጣላው? ደምረው እኮ ከሆነች ሴት ጋር ቤርግ ሲገባ አይደለም፣ ከሆነች ሴት ጋር ቤርግ ሲገባ ፎቶ ይዞበት ነው፣ ፎቶ አንስቶት ነው። ደምረውን ታውቂያለሽ እንዴ? እንደዛ አይደል እንዴ? ጦርነት ተነስቶ ገላለሁ ሲለው የነበረው ደምረው እኮ ሚዲያ ቲክታክ ላይ ለጥፎ ነበር እኮ እንዴ። ደምረው እኮ ቤቱን ሊበትነው ነበረ፣ ትዳሩን ሊያፋታ ሁሉ ነበር እኮ። ደምረው ከባድ ሰው ነው በነገራችን ላይ እንደምታስቢው እንዳይመስልሽ። እና አሁን ሲሳይ ምንድነው እያደረገ ያለው? እስኪ ኦርቶዶክስ ይሁን ኦርቶዶክስ አይሆንም። እኔ እንትን አለኝ የትም ቸርች ውስጥ ብረት አያደርግም ሲሳይ። በነገራችን ላይ የትም ቸርች ውስጥ ማለት ነው እርስ በርስ የተያያዙት ሚስጥር አለ። ከጎረምሶቹ ጋር ይመጣሉ። የሱን ፋይል ስለያዙበት ቤቱ እንደፈለጉ መጥተው ወንጌል አማኙን ይረግጡታል፣ ይሰድቡታል። ሲሳይማ የሆነ እሱ ቤት ቆይ ለምን አልነግርሽ? ምስኪን አንድ ጥያቄ ልጠይቅሽ ሃናን። እሱ ቤት ተገብቶ አንድ ኦርቶዶክስ ሲሰደብ ሰምተሽ ታውቂያለሽ? አንድ ኦርቶዶክስ ሲሳይ ቤት በፍጹም አማኝ ነው የሚረገጠው። ሲሳይ ቤት እስኪ አንድ ቀን ወንጌል አማኝ ሳይሰደብ ያለበት ቀን አለ? አንድ ቀን የለም እንዴ? ሲጀመር ጤናማ ሰው እኮ አይገባም። ማፊያ፣ ቦዘኔ፣ ጫቃሚ፣ ጠጪ እንዲህ አይነት ሰዎች ናቸው ቤቱ የሚገቡት በጠቅላላ። ኦርቶዶክሱ ከወንጌል አማኝም ነኝ የሚለው ሲሳይ ቤት እንደዚህ እንደ ጤናማ ሰው አይገቡም ሲጀመርም። እኔም ደጋግሞ ስሜን ስለጠራ እንጂ የገባሁት እንዴ ምንድነው እስኪ እንትን ልበላ። መጀመሪያ ቀን ፈርስ ዴይ ላይ እንትን አልኩ። ምንም ሳይሰማ ይሄ አቤል አቡና ቪዲዮ ሰራ። እኔ እንደውም እንትን ቀስ ብዬ እኔ ለእንትን ልለው ነው በቃ ወደ ራሱ እንዲመለስ ልነግረው ነበረ። ከዛም በኋላ ዝም ብሎ መራገጥ አሁን ካለበት ማለት ነው። እውነት የበፊቱ ይሻለዋል። አሁን ካለበት የበፊቱ ይሻለዋል። በፊትስ ነበረ እንዴ? አልነበረም እኮ እንዴ። ምንድነው አሁን እኮ ምን አለ መሰለሽ፣ እድሜ ለኤርሚያስ አበበ ገንዘብ አሰባሰበለት ወደ ስንት 100 ሺህ ብር ምናምን ለመኪና ብሎ መኪና ሳይገዛ ገንዘቡ እና ገንዘቡን ሰብስቦ ገንዘቡን ቁርጥም አረገና መኪናው ሲባል ላጥ ብሎ ጠፋ። ከዛም በኋላ ኤርሚያስን መስደብ ጀመረ። በቃ ልጁ በድሮም ህይወቱ ቡዝንና ስለሆነ ይሄ እኮ አንዳንዴ አመል አይተውም ማለት የሚባለው አመል አይተውም። ድሮ ሌባ ነበረ እንደዛ ነው አይደል? እኔ ምስክር ሲሰጥ ሰምቻለሁ። ሌባ ነበርኩኝ
አጫሽ ነበርኩኝ ቃሚ እንዴ እየቃመ እየጠጣ እያጨሰ ምናምን ሐሺሽ ሁሉ ያጨሰ የነበረ ሰው እኮ ነው። ማጨስ አይደለም ይሸጣል። እሱ ፖሊስ ለሚፈልገው ቤት ሆኖ ሚልካት ሚስቱን ነው ራሱ ምስክርነቱ ላይ አለ። እንግዲህ አሁን ይሄን ሰው ምን ብታረጊው ነው? አሁን ይሄ አሁን አመል እኮ አይለቅም። ድሮም ሌባ ነበር፣ አጭበርባሪ ነበር። ዛሬም እዚህ ገብቶ አመል አይለቅም። ድመት መንኩሳ ቆይ ልንገርሽ፣ ይኸውልሽ ድመት መንኩሳ አመሏን አትረሳ ይባላልና መች አመል መች ይለቃል ብለሽ ነው። ደግሞ እኮ በጣም የገረመኝ እኔን ቦዘኔ ይላል። እኔ ቦዘኔ ባለፈበት ቦታ እኔ ቦዘኔ ራሱ ጓደኛ የለኝም አይደለም ቡዝንና ሲል በቃ እዛ ጋር ነው የተመቸኝ። ቆይ ይሄን ለምን ሰብሰብ አድርጌ አልጠረቅመውም አልኩኝና ቦዘኔ ነው ያልከኝ አልኩት። ሲጀመር እኔ አንተ ከነበርክበት ህይወት እኔ የመጣው ህይወት አረ እኔ ስለ ቡዝንና አልቅምም አልጠጣም አላጨስም እንደ አንተ አይነት ህይወት አልነበረኝም። ሲጀመር አንተ በዚህ ልክ የምታወራኝ ብያለሁ እንዴ ይላል ሲመስለኝ አጭሶ ወይ ቅሞ ነው የገባው። ምን እንደተናገረ ሁላ እኮ አያውቅም። ያ እንትን ላይ ሰዎች አሉ ገስት ማስገባት አትችሉም? ያ ቆይ አሉ እንዴ እና ምን አለ መሰለሽ አንዳንድ ጊዜ ቆይ እኔ ያስገባችኋለሁ። አንዳንድ ጊዜ ምን አለ መሰለሽ እህቴያቸው እኔ ግን እኮ ሰሙ ሲነቁ ካልወድም ጌታን ድሮም እንኳን እኛ ጋር መጥተህ ድሮም እና አንዳንዴ ምን አለ መሰለሽ ሃናንዬ መጀመሪያ አንቺ ደውለሽ አጥረግርገሽዋል መሰለኝ እና ልክ ሲሳደብ ተው እንዲያት በውስጣው ስምሽን እየጠራሁ ይሰድሽ ነበር። የዛን ሰዓት እኮ ልንገርክማ ምን እንደተፈጠረ ልንገርክ። መለኛውን አወቅኩ አይደለ ዴባ አውቆ ዴባ እኔ ከዴብ ቤተሰብ ነን አውቆ ለምን ጠፋ ሲባል ሃናን ብሎክ አርጋኝ ከሃናን ተጣልቼ እሱን ለቀልድ ሲል ላጣርገው እሷቺ ልጅ ምናምን ይላል። ከዛው ዴብ ደውሎ ከኔ ጋር ይሄን ነገር እንዲ ነው እንዳትቀየሚ ምናምን እኔ ለቀልድ እንዲ ስላመረሩ ይለኛል ሲለኝ ደወልኩለት። ደውዬለ ምን ለነገሩ ተው በወሬ አይደለም ከኔ ጋር ሰፋታ አይሰራም። ደውዬ አንተ የታባክ ነው እኔ ላይቭ ላይ ስምን ያነሳው ፈረስ ሲጀመር እንዴት ነው ስሙ የሚነሳው? እስኪ አምጣልኝ ሪከርድ አልኩት። እኔ ሪከርድ አላረኩም አይለኝ። ስለዚህ ላይቭ ላይ ስደብኝ ስማ ከዛ ምን ቢለኝ ጥሩ ላይቭ ላይ ስደብኝ ስማ ያሉኝ እኔ ድሮም ፊቱን ሳየው እኔ ሰው አይመስለኝም። ይቅርታ አድርግልኝና ሲያነሳ እንጂ ሲሳይት ዝም አይለኝ ሰው ነው። ጌታን ታብታብ አድርጉ። አይ አይደለም ምን አለ መሰለሽ ሃናን እኔ ድሮም ፊቱን ሳየው ሰው አይመስለኝም። እኔ በጣም ይቅርታ አድርጉልኝ እንዲህ ስላልኩ ያው የእግዚአብሔር ፍጥረት ነው የእግዚአብሔር የእጁ ስራ ነው። ግን እግዚአብሔርን ይሄው የደወልኩበት ትላንት እንደ ቀልድ እዚህ ላይ ነው እንደ ስሙ ማነሳ ደውዬ ነው ልኩን በልኩ ምነግረው ከሃናን ጋር ደግሞ አይ ምን አለ መሰለሽ አይ ምን አለ መሰለሽ እንደ አይነት ሰው ንቀሽ እንደ ውሻ የሚከተል እኮ ነው 100 ብር የሰጠው ሰው እንዴ ደፋር እንዴ ነው ጌታን 5 የለውም ሁሌ ጋብዙ። የምን ሀብታም ነው? ምን ከሪፍት ቫሊ አይደለ እንዴ? ምንድነው ድንጋይ ወርውሮ የተመረቀው? የምን ሀብታም ነው? ተወኛ ብዙ አታሶሩን። ብዙ ምናወራ ከሆነ ብዙ ልናወራ እንችላለንና በነገራችን ላይ ሃናን እኔ የተናገርኳቸው 2 ቃላቶች በቂው ነበሩ። ሲጀመረው ገባው በቃ እኔ ሲጀመር እንደነሱ አይነት የተብካካ ህይወት የለኝም። ሁለተኛ እኔ አቤል አቡና የሚባለው ሰው መጥኖኝ አይደለም። በነገራችን ላይ አይደለም እኔ ይቅርና በኢየሱስ ስም አይመጣም። እኔ የምሬ ነው። ይሄ በረንዳ የሚያድሩ ልጆች ራሱ አይመጥኑትም። ሂዝ ሶ ሩድ ማየም ነው። እውቀት የለውም። እውቀት አለመኖሩ ብቻ አይደለም እሱን ለመሆን ራይድ መኪና ራይድ ምስክር ይሸጣል ነበር እንዴ? የምሬን እኮ ነው። እኔ እኮ የምከታተላቸው በ177 ስልክ ነው ሰዎችን እዚህ ላይቭ ገብቼ የሚስጡትን ይዘባል እና ሃናን በጣም የሚገርምሽ ነገር ገላውን አጥቦ ቆሻሻውን ሳይጠየፍ እንዴ በጣም የራሱን ልብስ አልብሶት ከሰው ጋር ቀላቅሎት ሰው አልቆት ነው
እንደዛ ጠውልጎ በጭሳጭስ አንቺ ውሻ እኮ ያለሽ ውሻ የለሽ በደንብ ልንገርሽ ሃናን ውሻ ያበላውን ሰው አይረሳም ውሻማ የተከበረ አቤል አቡና ማለት እኮ ከውሻ ያነሰ ማንነት ያለው እኮ ነው ሃናን እኔን ከመሬት አንስተሽኝ የፈለገ እንትን ብትይ ሚዲያ ላይ አውጥቼ እናገርሻለሁ አልናገርሽም እሱ እንግዲህ ለተማረ ሰው ነው በጣም ከባድ ነው የእውነት በጣም ያሳዝናል እና ጀስት እሱን ለመሆን ለነገሩ ኤርሚያስ አይደለ ስልክ የገዛለት ኤርሚያስማ ያንሰዋል እሱን ለመሆን መሀይም መሆን በቂ ነው አንቺ መሀይም እኮ ስርዓት አለ ይኸውልህ እንዲህ አላሉ እኔ ሌላ ነገሩ ሳንገባ ማርሲል ቲቪ ላይ ያለው ምስክርነቴን አንሱልኝ ብሎ እያለ ነው አሉ ያኔ የአፎ ለምታ ይዞኝ ነው እሱን አንሱልኝ ያሸማቅቀኛል አሉ የላከ ሰው ይታየኛል ምክንያቱም ይወዳች በነገራችን ላይ ሃናን ዳስ ፋክት ገላውን ያጠበው ዮናታን አክሊሉ ነው ግቡና ቪዲዮ ነው ስቲል ቪዲዮ አልተነሳም እንደዛ ከጫት ቤት እንደዛ አጥንት አልነበረ እንደሚመስለው እንዴ በጣም የሆነ እንትን ሃሎዊን ነው የሚመስለው ሃሎዊኖችን ታውቂያቸዋለሽ አይደል እኚህ አሜሪካን አካባቢ እንደዛ ነው የሚመስለው ራሱ እኮ ተናግሯል ሚስቱ ትዕዛዝ እንደምታቀብል የሚሸጡትን ነገር የሚያጨሱትን እሱ ደግሞ ዛፓ ነው ያለው ያኔ ከዛፓን ተደብቄ እሷን የምታደርሰው ምናምን ብሎ በገዛ እንደበቱ ቪዲዮ ሁሉ አለኝ ሌላ ስልኬ ላይ እንዴ እና አሁን ይሄ ሰው እንዲ ምን አለ መሰለሽ አንዳንድ ጊዜ በሌብነት ውስጥ የኖረ ሰው ሁሉ ጊዜ መስረቅ ያምረዋል ምን አሁንስ ይሄ ሰው ጤናማ ቢሆን በእውነት በዚህ ሰው እግዚአብሔር በቃ ለዚህ ሰው እግዚአብሔር ደርሶልኛል ብሎ የሚያስብ ጭንቅላት ቢኖረው ይሄ ሰውዬ እውነቴን ነው ብለሽ ተንበርክኮ እግዚአብሔርን እየለመነ ማንንም ሰው የሚሳደብበት ሞራል አይኖረውም ነበር አሁን እሱም ሰው ሆኖ ሞራል አግኝቶ ቁጭ ብሎ ሲሳደብ እኔ እኮ ከኔ ጋር ማውራቱ ለሱ ትልቅ ክብር ነው ይሄው እግዚአብሔርን 140 ሰዎች አቤል አቡና ላይፍ ሲገባ ቀኒው በፈረንጆች ቀኒው ሰዎች ደሞዝ መች እንደሚወርድላቸው ከመች እስከ መች እንደሆነ ያውቃል ጊፍት ያለበትን ሰዓት ያውቃል እሱና ሶፊ ዝም ብለው አይገቡም የጊፍቷን ቀን አይተው ከ25 ይጀምራል ኖቬምበር 25 እንትን በጣም ከባድ ነው በነገራችን ላይ ለምን ከባድ ነው ባክ ለማኝ መሆን ከባድ ነው ነ ከለመንክም ከግራኝ እሺ ምን ሰርቶ ይኖር እሺ ንገሪ ትምርት ከ5ኛ ነው ከ6ኛ ክፍል ነው ያቋረጠው አራሳል ቆራጥ ትምርት አይችል ሙያ የለው መጽሐፍ ቅዱስ እንዳስተምር ስለ መጽሐፍ ቅዱስ አያቅ ምን ብለሽ አሁን ይሄ ምን ሰርቶ ይብላሽ ብዙ ምን ነው ዝም አለ ቀለሜ ነው ያለው እና በነገራችን ላይ ያው እዚህ ጋር እንዳለ አይደል ሊሆን አንተ ነው የሚባል የሆነ አንተ ነብዬ ቦንድ ሲስተር አንተነ አለች ከታችና ሲስተር አንተነ ናት ገንዘብ የምትሰጠው በቃ ምሳ ትገዛለታለች በቃ ቁጭ ብሎ ይሳደባል እንትን እየለጠፈ እኔ እኮ እንትን አልኩለት እኮ አቀረብኩለት አለ ሳይማር ምናምን ሲሳደብ ካለ በብሎክ ሸኛቸው ዱቄት አድርጋቸው አንተ አይ ለሲስተር አንተነ ይፈቀዳል በነገራችን ላይ እህት አንተን አለች እዚህ ከታችና ለእህታችን ይፈቀዳል አንተነ ሎዛ የምትባል እህት አለችን ከታች በነገራችን ላይ ሃናን አንተነ ሎዛ እኔ ከዚህ በኋላ ማለት ነው እኔ ከዚህ በኋላ እኔ 100 አመት ከትምርት ብለይ አቤል የኔን ያህል አይደለም ልበልሽ እኔ ከኔ ላሳክለው እንዴ ከአቤል እኮ በእውቀት አህያ እንደምትሻል ታውቂያለሽ አህያ እኮ አትሊስት ማለት ነው ሲያሸክሟት ትሸከማለች ሲመሯት ትሄዳለች እኮ የእውነቴን እኮ ነው የምልሽ ምድር ላይ እግዚአብሔር እንደፈጠረው ያለ ሰው ራሱን ኤዲት ያደረገው ምን ላይ ነው ስድብ ላይ ነው በቃ ያው ስድብ ውሎውን ነው የሚመስለውና ያው ብዙ ጊዜ ታውቂያለሽ የሆነ የኛ ጎረምሳው ግሩፕ የሚባሉ አሉ ወይ ሲስተር አንተነ የምትመራቸው ግሩፕ ተባቱ ነው
ሰባቱ ግሪሳ የሚባሉት ማለት ነው። እና በቃ እየተሳደቡ ባዶ ነው ያደረጉት አሉ ሰባቱ ቡድን። የአረብ ሀገር ሴቶችን አደራጅተውት ያለሽ ባዶ አደረጓቸው እንጂ ቀፎ የኔ ፍቅር ያሏቸው የአረብ ሀገር የሶስት ወር የ5 ወር ደሞዝ ቀድመው ተቀብለዋል አሉ። እና በነፃ ነው አረብ ቤትን ይሰሩታል። ልከው ወይኔ በላቸው። አንቺ እኔ እኮ ያኔ አንቺ ስትነግሪኝ እኮ አላምንም ነበር። እነዚህ ልጆች ክርስቲያን እንዳይመስሉ ዱርዮች ናቸው ስትይ፣ አይ እቺ ጴንጤ ስለሆነች ነው ስማቸውን እያጠፋች ነው እያልኩኝ ነበር። ለካስ እውነትሽን ነው። በቪዲዮ አላሳዩኝም። አረ በቪዲዮ አዩዋቸው። ምድረ ነጠላ ለባሽ እዛ ቁጭ ብላ አንተን የምትል እዛ ሐሽሽና ሲጃራ ነጋዴ ናት፣ አረቄ ጠማቂ ናት አሉ። እዚህ ሀገርማ ያሉት ወይ ጉድ! ስራቸውን እኮ ብታይ እንደኛ ተጠቅርረው የሚኖሩ መስሎሃል? አይዲ የላቸውም፣ ባዶ ናቸው። በቃ ዝም ብሎ ነው እንትን የሚሉት። ከዛው እና እኔ በጣም ለምን እንዳዘንኩ ታውቂያለሽ ሐናን? እኔ ልጆቹ አትሊስት እንዴት ሰው ይሳደባሉ ክርስቲያን ሆነው እል ነበርና ለካስ ልጆቹ ክርስትና ሳይሆን የያዛቸው ጎረምሶቹን የያዟቸው። አንቺ አንድ ሰው ባልታዛር በያቸው፣ አንድ ሰው በቃ በትንሹ 11 ሴት አለው። 11ዱንም ለእንትና እንዳትናገሪ እሺ፣ ለእንትና እንዳትናገሪ እያሉ ነው የሚይዟቸው። በጣም የሚገርምሽ እና በደንብ ብር ለምትልከው ደግሞ ሞዴሬተር ይሰጧታል። ሴት ሆና እነሱ ጋር ሞዴሬተር ካላት ገንዘብ ነው የምትልከው። ገንዘብ ካለልሽ ቋሚ ገንዘብ ከፋይ መሆን አለባት እነሱ ቤት ሞዴሬተር ለመሆን። ዳሲት 80,000 ብር ማለት የዚህ ሀገር 2,000 ነው። እንደውም 2,000ም አይሞላም። ገስ ሊያስቀምጧቸው በድርሃም ነው የሚደራደሩት። እስከ 2,000 ድርሃም ገስ ላይ ሊቀመጡ ሴቶቹ ተባለ። ወይ ጉድ ወይ ጉድ! 2,000 ድርሃም ትከፍላለች እነሱ ቤት ሄዳ ገስት ልትቀመጥ አንድ ሴት። እስኪ ዝም ብላ ሴት ሄዳ እነሱ ጋር ገስት ጠይቃ ልትቀመጥ ለምንድን ነው? እኛ በሀቢባ ስንናደድ ምን እንደሰማን ታውቂያለሽ? ማስተደግ በአንድ የሀቢባ እንኳን የተገለጠ ስራ ነው ይሁን። እነዚህ በሃይማኖት ሽፋን አድርገው ወይ ገስት 2,000 ድርሃም በድርሃም ነው የሚደራደሯቸው። 2,000 ድርሃም ለምን ያህል ጊዜ ይባላሉ? እኔ ሁሉ ጊዜ ገስት የሚያስቀምጧቸው ሴቶች የተከበሩ ከድሮ ጀምሮ ተከበሩ ያሉ አባቶችን ያሰደቡ እኮ እነሱ ናቸው። አትሊስት በትልቅ ሰውነታቸው መከበር እንኳን የትምህርቱ ጉዳይ አይ ኖርማሊ ሐናንዬ ምን አለ መሰለሽ፣ አንዳንድ ጊዜ እንዲህ አይነት ሰዎችን ታዝኝላቸዋለሽ። በጣም ነው የምታዝኝላቸው። ምክንያቱም እንዲህ አይነት ሰዎች ምን አለ መሰለሽ ለሌባ አላዝንም። የአእምሮ ስንኩላን ናቸው። ሰው ከፈጣሪ ይሰርቃል፣ ጌታም ብሎ ከወጣ ሰው ያጭበረብራል። ምዕመኑ ራሱ ሌባ ነው። የሚገርም ሌባን የሚተባበር ራሱ ሌባ ነው እንዴ! ያው መች ሰርታ ብታመጣ ለአንድ ጎረምሳ ለማታውቀው ጎረምሳ ትቀልባለች እንዴ? ሰርታ ብታመጣ መኪና አዋጥተው የገዙ አሉ፣ ሴቶቹ አሉ፣ የራይድ መኪና የገዙላቸው አሉ። አንዱማ በቃ ምን አደረገ መሰለሽ 3 ሴቶችን አገባቸዋለሁ ብሎ ወደ ስንት ሚሊዮን ብር ተቀበላቸውና አሉ ብሎክ አረጋቸው። ሴቶቹን ብልግና ነው የሚሰድባቸው። ብልግና እዚህ ስሙ መጥራት አስፈላጊ ስለሆነ እና ብሎክ አርጓቸው ምን ይላል መሰላችሁ? ለምንድነው የልጆቹን ገንዘብ ማትመልሰው ሲባል ላይቭ ላይ ወጥቶ የመኪናውን ቁልፍ ያንቃጨልላቸዋል። በቃ ሁለቱ በቃ አንድ ጓደኛችን ነው ስፖንሰር ሆኗቸው ሁለቱ ወደ ኢትዮጵያ የመጡት ጸበል ገብተዋል። አንዷ ተስፋ ቆርጣ እዛ ደም ነው የምታለቅሰው። ምን እሱን ትይዋለሽ? ሰሞኑን ሳይጠመቅ ኦርቶዶክስ የሆነ የለም በየቦታው እየሄደ የሚለምነው እና ስሙን ቄስ ይጥራው ነው የሚባለው። ስሙ አይጠራም። ለምን እንትን እንለዋለን? የሚገርምሽ እንደውም ወይኔ አረግፍ የእውነት እኮ ነው። እኔ የእውነት በስመ አብ ብቻ ከባድ ነው። እግዚአብሔር ልብ ይስጣቸው።
ቆይ እግዚአብሔር ልብ ይስጣቸው። እኔ የእውነቴን ነው ሰሙ ቆይ ደምሮ ፕሮቴስታንት እያለ መጠጥ እንደሚጠጣ እናውቃለን፣ ግን በገሃድ አድርጎት ምናምን እንደዚህ አያውቅም። ግን እኔ በእርግጥ ሲጠጣ አላየውም። ያው ይጠጣል ሲባል ነው አሁን ነው በግልጽ ያየው። እንዴት ዝም ይባላል? ቆይ እንዴት እሱን ሽሩሩ ልታለ ወጥቶ እየጠጣ ሰክሮ እንትኑን ለጥፎ አካውንቱን ለጥፎ እርዱኝ ሲል ደንግጦ ወይኔ በጨብሲ አካውንት የለጠፍኩ ሲል እምነቱ ላይ ጥያቄ አይከትም? እኔ ሃናን አንድ ነገር ልጠይቅሽ። እኛ እኮ በነፃ ነው የተሸከሸክ ነው። በነፃ እኮ ነው የተረገጥ ነው። በነፃ ነው። ምን አለ እንደሱ አካውንት ለጥፈን ገንዘብ ሰብስበን ቢሰድቡን። ይኸው በነፃ ስንት ኦልሞስት 7 ዓመት ሙሉ በነፃ የተረገጥን አለን አይደል እንዴ? የተሰደብን ቤተክርስቲያንን ብለን ቆመን ደግሞ ይከብዳቸዋል። በዶላር እንጂ በኢትዮጵያ ብር አይገባም ችግሩ። እኔም እኮ ዶላር እንጂ እኔ እንደውም በፓውንድ ነው። እኔ ፓውንድ እንጂ ዶላር እንኳን አይመቸኝም ብዬ ነው። እኔ ፓውንድ ነው የሚመቸኝ። አቤል እያለች የምትጽፈውን እራሱ አቤል በፌክ አካውንት ስለሆነ ሚውት አድርገው። እኔ አቤልን እዚሁ አቤል ፐርሰናል ይሰጥላችሁ ያለ እንዴ አለ እንዴ ከታች ኧረ በስመ አብ አንተ ረስተናል እኮ አለ እንዴ እሷ አትርሱኝ ጣሰው አይታያቸው እንደዚህ አይነት ጻራዝን እንታያቸውና ጎረምሶችም እንዲህ ነው የሚያደርጉት። ምን ያደርጋሉ መሰለሽ? ይመጣና የራሱን ስም እየጻፈ እንትና ጀግና ይላል። ራሱ እኮ ነው የሚጽፈው። ራሱን ጀግና እያለ የሌለብን ጀግንነት የሚሰጥ ሰው ገደል ነው የሚከትክ። እንደዛ ከሰባቱ መጀመሪያ እኮ ይልሽ ሃናን 4-5 አካውንት ይከፍቱና በ4-5ቱም አካውንት የራሳቸውን ስም ጀግና እንትና ጀግና እያሉ እራሳቸው እኮ ናቸው የሚጽፉት። ያው ምንም ምስኪን ሴቶች አሉ አይደለ? እኔ በጣም የዋ ሴቶች እየተከተሉ እንትና ጀግና የሚለው እየተከተሉ ራሱ እኮ ነው ደግሞ የሚያስጀምረው። ራሱን ጀግና ብሎ ያስጀምረው። ፎሎ ላይ ነው ተጽዕኖ እየፈጠሩ ያሉ። ተሳድበው ፎሎ የሚሰበስቡ ደግሞ ማን ነው የሚደውልልህ? ሪች እንዴት ሚስጥር አናውጣ ብለሽ ነው? አሁን እኮ በይፋ ጀምረውታል ኦፊሻሊ። እና በነገራችን ላይ አንድ ልጅ አለች እና ሰሊና እናቴ የምትልና እስኪ ማዘር ይግቡ የሆነ ቤት ቆይ ልሳቦት ሰሊና ግቡና እስኪ ማዘር የሆነ ነገር በሉን ይምከሩን። ያው ደሞ እርሶ ባለትዳር ስትወዱ ምንድነው አይደብሮትም እንዴ? ይግቡ ማዘር ሰሊና። እንዴ እርሶ ትልቅ ሰው ነው። አሁን እኛ እኮ ትንንሽ ልጆች እኮ ነን እንዴ? አሁን ከልጆቹት ጋር ሰጣ ገባ አይከብድም? እኛ አሁን አክብረን አንቱ ብለን መጥፎ ነገር እንናገር? አረ አያምርም፣ በእኛ አያምርም። እና የት ጦር ሜዳ ዘምተውት ነው እንደ ጀግና ያደረጉት? እኔ እኮ የዘመኑ ጀግንነት መቼስ ጦርነት የለም ነው። እርሶንም ኤርፖርት ተቀበሉት። ያው የእናንተ ጀግና ኤርፖርት ላይ እየተቀበሉ እንትን ማለት እንደሆነ ብናቅም ቢቀርቦት ይሻላል። እና እድሜው ትልቅ ነው፣ ይቀርቦት። እርሱ አሁን ጎኖትን የሚያሳርፉበት ጊዜ ነውና እረፍ ይበሉ እስቲ። እና ለእርሶም ጥሩ ነው። እርጅና ሲመጣ ከባድ ነው። እንቅልፍ ካልተተኛ እንቅልፍ መድኃኒት ነው ይባላል። ያረጁ ሴሎችን ቶሎ ስለሚያድስ ሰሙዬ ጥይቅ ተባለ። አይ አንድ ሰሊና የሚባሉ አንድ እናት አሉና እዚህ ጋር እኔ ደግሞ በእናቶች ይብሳል እንዴ? በቃኝ አሁን በጣም ትልልቅ ሴቶች በጣም ሚዲያ ላይ ይወዱክ ይሆን የሚሳደቡት እነሱ ናቸው። እምቢ ያልካቸው ነገር አለ። እኔ እኮ
ሰሙ እኮ ጌታ እኔ ጥሎብኝ እኮ አሮጊቶች ናቸው የሚወዱኝ። እኔ እኮ ምን እንዳደረኳቸው አላውቅም። የጠፋ ባላቸውን ነው መሰለኝ የምመስለው። የላኩ ሰዎች ለወጣቶቹ ገበያ አትዝጉ። ይሁን ሰው ነው የላከው ሰው ብዛት አይታ ገባ። እኔ ጉንፋን ይዘዋል እንዴ ሰሙ? አናነ አዎ የሆነ ይሄ ሲዝናል እንትን አለ። ወንድ ነገር እግዚአብሔርን አንተ ብፁዕ ማነው ስሙ ሚኪ ወንድ ናችሁ። እግዚአብሔርን ለብር ያልተገዛችሁ በቃ ያልተንገበገባችሁ ጉዳት ያከበርናቸው ወርደው ምንድነው? ቆይቺ ሴትዮ ሚውት አታረጋትም እንዴ? ምንድነው? አቤል የምትይኝ እህቱ ናት እንዴ? አንድ ከሸለብየት አለችው ይጅ ከዚህ እኔን ሚውት ማረግሽ። ኧረ ተያት አቤል ራሱ እኮ ነው ታውቃታለሽ። እንተዋት በቃ ጻፊ ስሟ ሜሪ ነውና ሜሪ እንኳን ብላ መጻፍ አትችልም። እኔ እንኳን ኮፒያ እና በጣም የሚገርምሽ ነገር ምን እንደሆነ ታውቂያለሽ ሃናን? እስኪ ሚስጥሩን ንገሪ። ለምንድነው አሮጊቶች እኔን ለትዳር የሚፈልጉኝ? ምንድነው? እስኪ ሚስጥሩን ንገሪ። እንዴ ስንት የሚሰደብ እያለ ሰሙ ነው የሚሉት በየሄዱበት። አንዷ ደግሞ ስማችሁን ጠርታ ሰብስባ ውሰዱልን ስትል ሰማዋል። እንዲህ አይነት ወንጌል አለ እንዴ? ኦርቶዶክስ ቤት አላየሻትም እንዴ? ትልቅ ሴትዮ እኮ ናት። እኔ ምን እንዳደረኳቸው እኔ ልጆቻቸውን አላገባው። እኔ ሃናን እስኪ የሆነ ነገር በያቸው። እኔ ልጆቻቸውን አላገባው። በጣም ነው ደግሞ እኮ እኔን የሚያካክል እኮ ልጅ ያላቸው እኮ ናቸው። አረ ስለ ልጆቻችሁ ስትሉ ተው። እናንተም በምትመርቁኝ እድሜ አሁን ከእናንተ እንዲጠበቃል ታያለ። ዲቤትን የምናቀው ኮስተር ብለህ ተከብረህ ስትከራከር የምናቀው አንተን። እነዚህ እኮ ሰባት እኮ አሁን የመጡ ርዝራዥ ናቸው እኮ። ሰሙኛ በፊት ነው የምናቀው። ጎበዝ ጌታ ዲቤትን የሚዳፈር ይገርማል። ሁሉም ፈሪ አይደሉ እንዴ? በቤታቸው ካልሆነ ማን ወጥ ከቤቱ ውጪ ያወራ ነበረ? እኔ አልነበርኩ እንዴ እየዞርኩ ውይይት እንኳን ያስተማርኳቸው? ቤቱ ቁጭ ብሎ ሲፎክር የነበረው አዳሜ። ከአረብ ሀገር ሴት ከካናዳ የሚይዛሉ፣ ከአውሮፓም ከአረብ ሀገርም አንቺን ያክል ብልቴ አንቺን ያህል እያንዳንዳቸው መኪና ገዙ። ወንጌላቸውን ላሻሉት የራሳቸው የሚሰብኩትን ነገር ታያቸው ተተውታም ለመፎከር ብቻ ማይክ እያያዙ መዞር ጀምሯል። ስንት ዓመት አገለገሉ ቤተክርስቲያን። ምንም ሰው ማያስተምር ምንም። ልጆቻችሁን ከስድብ አድኑ። ልጆቻችሁ በጣም ይሳደባሉ። መጽሐፍ ቅዱስ አስተምሯቸው። አንዳንዱማ አንብቦ ማያውቀው መጽሐፍ ቅዱስ በየመንደሩ ያድላል። ራሱ አንብቦት እኮ አያውቅም። ምን እሷ አንዱ ሰውዬማ መጽሐፍ ቅዱስ አሉት 40 ዓመት አገለገልኩ ነው ያሉት። 50 ዓመት መጽሐፍ ቅዱስ አሉት ሲባል የለኝም። የሚያገለግሉት ብዙ ጊዜ ምን እንደሆነ ታውቂያለሽ? ሆዳቸውን ነው የሚያገለግሉት ብዙዎቹና ሆዱን የሚያገለግል ሰው መጽሐፍ ቅዱስ ያነባል። አያነብም እኮ መጽሐፍ ቅዱስ። አንዱን እንዴት አየሁሽ መሰለሽ? እኔ ቤት ቁጭ ብሎ ተምሮ ሄዶ ወይ ካሎራው ወደው እየሰደበኝ አንተ ወይ ልንገር፣ እኔ ቤት ቁጭ ብሎ ተምሮ ሄዶ ቪዲዮ አለቀቀም። ቪዲዮ ሰራ። እኔ ቤት የተማረውን ትምህርት ማለት ነው። ጀግና ሲገርም ምናምን እያሉ ይኮምታሉ። እኔ ቤት ቁጭ ብሎ ሲማር እና አንተ ጋር እኮ የሚገቡት እኮ እውቀት ለመስራት እኮ ነው። እና ስለ ትንቢተ ሆሴ ታሪክ ቁጭ ብሎ 2 ቀን ሙሉ ስለ ትንቢተ ሆሴ እንትን ይል ነበረ። ስለ ጎሜር ታሪክ እና ስለ ሆሴ እና እሱን 2 ቀን ሙሉ ነው እንትን ስለ ነበረው እና የተለያየ ቤቶች ላይ ስለ ትንቢተ ሆሴ እንትን ነበርና
ቪዲዮ አልሰራም ቁጭ ብሎ እየተንጎባለ ልክ አንተን የመጽሐፍ ቅዱስ ክፍሉን ከዚህ ቀደም አንብቦት እንደማያቅ ምናምን እየተንጎማለ ለቪዲዮ ሆሴ የቡና ቤት ሰራተኛን አገባ አንድ ጋለሞታ ሴት አገባ እግዚአብሔር ያሳየሽ አንዳንዴ ከባድ ነው ምን አለ መሰለሽ አዩአና እነዚህ ሰዎች የኡነት የሚፈልጉት ቢዝነስ እንጂ የመጽሐፍ ቅዱስ ዕውቀት አይደለም ማለት ነው በቃ በጣም ነው ያዘው እንዴ አንተ ዘንድሮ ነው እንደገና የሚገባ ይሄ እኮ እኔ ብቻዬን ለፍልፌ አሁን እኔ እወዳቸዋለሁ ጸብ የለብኝም እምነታችን ቢለያይም ግን እነዚህ ሰባቱ ይዞ የተነሱት አላማ ይኸውልህ የነቃባቸውን ከቤቱ ያባራሉ የነቃባቸውን በጣም ይጠዘጥዛሉ ልብ ብላይ ተከሆነ የባነነባቸውን ይሄው እነ ብጹን ጸዲ የምትባላለች መስለኛ አንድ ሴት እሷ ምናምን አንተን ጸምደው ይዘዋሉ ጸዲ ማን እንደሆነ ባላቅም ጸዲ የምትባል ሰው አለች የተጠመደች ይኬሌን ስምጣት ይኬሌን ወሰደልን አይባል ወይ ወግዬ ሰላም ነሽ ወይ እንዴት ነሽ ደህና ነሽልኝ ወግዬ ጠፍታለች የለችም ደግሞ አሜሪካ ገባች መሰለኝ ወይ እነሱ መጡ መሰለኝ ወግዬ እናቴ ደህና ነሽ ወይ ታሙዬ እንደራምበው ወግዬ ሰላም ሐናንዬ ወይ እንዴት ናችሁ እግዚአብሔር ይመስገን ወግዬ ሁሉ ሰላም እግዚአብሔር ይመስገን አሜን አሜን ጠፋሽብኝ እኮ ነው እኔ ነኝ የጠፋው አላውቅም ወይ አንቺ መገቢበት ቤት ስለማልገባ ይሆን አላውቅም አይ ጠፍቻለሁ ያው ጉዞ ምናምን ከቤተሰብ ጋር ስለነበረ ወደዚህ ወደ አሜሪካ እያወራች ነው ግን አይሰማም ሳ ጉዞ ስለነበርኩኝ ጠፍቻለሁ ኤርፎንሽን አስተካኪ ልታሙ ድምፅሽ አይሰማም ወግዬ እያወራሽ ከሆነ ኤርፎንሽን አስተካኪ አንቺ እኛ ይሰማናል ሰሙ አይሰማም ወግዬ እያወራች ነው ወጌ አንቺ ሰማያለች ሃናን ኤርፎንሽን አስተካኪ የሳማዝ አለብኝ አይለኝ በተበይ ወዴት ነው የሚገባው ይላል ካሎራው መሳየኝ እኮ ወፍሬ እኮ ወድጄ መስሎክ ነው እንደጄ የምሰራው ወፈርኩ እኮ እንደኔማ መበላው እንትን የሚልበት የሚታይበት የለም ልጅክን ሳምልኝ እሺ አንተ ነገረኛ መሰም ለልጅ ስላክብርክ ሰሟለክ አው አለው መለኛውን አንተ ነው ያስገባከው አንቺ አይደል ያስገባሽው እኔ አይደለም በጽጌ ይሆናል ያስገባው መለኛው አውራ እንጂ የሰው ቤት ሂዶ አሳማኝ ወግዬ ናችሁን እየሰማው እኮ ነው ሰላም ነው እየሰማክ ነው አማን ነው ፓስተር ከረጅም ጊዜ በኋላ እንዴት አለሽ ደህና ነሽ ወይ ወግዬ እኮ አሜሪካ ገብታለች ተሰናብታለች ኢትዮጵያ ተቀላቅላታለች የታለ ያፈረስ ለነገሩ ወግዬ እዚህ ቁጭ ብላ እንዴት ነው ማወራው ዝም ነው እንጂ አዳማጭ ነው እንጂ ወግዬ ነው ዳታለ ከብራት እንኳን እኔ ሰሙም ጸጥ አለ ሰሙም ዝም አለ እንዴ ትልቅ ሰው ሲገባ እኮ ሃናንዬ አራናንዬ ሰሙዬ ትልቅ እግዚአብሔር ነው እኔ በጣም ስለምወዳችሁ ነው ድንገት ሳያችሁ የገባሁት ወግዬ ሌላ ነገር እኮ አይደለም ስለምናከብርሽ ነው እኛ ረገጣ ላይ ነበርን አስቸገሩ አንዳንዶቹ ሰሙን ላይ ተዘጠዙት መቀመጫ ሳጡት በቃ ቂጥቂጡ ስር እየተከተሉ አዎ እንዴ ትልቅ ነገር እኮ ነው ትልቅ የሚያናጋ ውሳኔ የወሰነ ሰው ነውና እስኪ ደክማቸው ይበሉት እሱ የችለውት እናቴ አይደለ ሰሙዬ አንድ ብቻውን መተው መመለስ ያው እኔ የሺ ሰው ግምት እንደሆንኩ አቁምና
የባለፈው ህይወት የትምህርት አልሆናቸውም እና አሁን ተሰብስበው ይላሉ። ዝም ብላ አቤል ጽፍናለች የወንጌል ጸር ያቋም ሰው ስለሆነ ሰሙን የምትወዱት አታባድርጉ። ሰሙዬን የምትወዱት ብቻ ላመነበት ነገር ያው አቋም ስላለው አልሰጋ የፈለገ የመከራ ጉርፍ ቢመጣ በወንጌል እንደማይደራደር እርግጠኛ ነኝ። እርዱ እኮ አሉ። አንተን እኮ ሞር የሚወዱ ካማኞች ናቸው። በነገራችን ላይ እየረገጥከን እኮ ነበር የምንወድት። አሁን እዚህ ቲክቶክ ውስጥ ካሉ ሃናን ቲክቶክ ውስጥ ካሉ ማለት ነው ኦርቶዶክሶች 5% ብቻ ነው ሁሉ ሰላም ነው። ሌላው 95% ቢያገኘኝ መንገድ ላይ ሊገድለኝ የሚመኝ ኦርቶዶክስ ነው ያለው። 95% 5% ብቻ ነው። ሰሙ ዘመን ይባላል እና እንኳንም የጌታ ሆንኩኝ እያልኩኝ ነው። እንኳን ክርስቲያን ሆንኩኝ እሰይ እሰይ እንኳን ክርስቲያን ሆንኩኝ እልልልል እያለ እና ወዳጆቼ ዘመዶቼ ሰሙ እንደገና ሪጀነሬት ስላደረገ አዲስ ትውልድ ስለሆነ ብዙም አታስቡ አያሳስባችሁ። እና በየርኩበት የምናገረው አሁን እኔ በክርስቶስ አዲስ ፍጥረት ነኝ። አሮጌው ሰው ማንነቴን አስወግጄዋለሁ። በክርስቶስ አዲሱን ስለለበስኩ አትልፉ። ይኸውላችሁ ከኔ ጋር ያለው ከሁሉም ይበልጣል። ከኔ ጋር ያለው እና ተሳደባችሁ ምን እናንተ ሰውን ለማጥቃት ማለት ነው ከሰይጣን ጋር ህብረት እንደምታረጉ እኮ አዩአችሁ። ትናንትና በነገራችን ላይ ኦርቶዶክሳውያን ከሰይጣን ጋር ህብረት ሲያደርጉ ነው ያየሁት። እነሱ ማጥቃት የፈለጉት ሰው ይሁን እንጂ ከሰይጣን ጋር ህብረት አድርገው ይደበድቡሻሉላና ትናንትና በጣም ገርሞኝ ነበር። ጀግናችን ጎበዝ አንደኛ ሲሉት ነበርና ወዳጄ የኔ አንደኛዬም ፍጻሜም ጅማሬም ክርስቶስ ነው እና ጀግናዬም ንጉሴም ጌታዬም ሁሉ ነገሬ ክርስቶስ ነውና አታች ያረኩት ከዚህ አምላክ ተጽዕኖ ፈጣሪ ያሉ ሰውን ገደል መክተት እኮ ስለሚችሉ በዛ ነው የሚያስቡት። ተጽዕኖ ፈጣሪ ያሉ ቆይ አንድ መዝሙር ልዘምር ተቀጣለች አንቺ። እንኳን ክርስቲያን ሆንኩኝ እሰይ እሰይ እንኳን ክርስቲያን ሆንኩኝ እልልልል ቀጥያ። ያው ሰይጣን መቼስ በጣም ነው የሚናደደው በዚህና እንዴ እናንተ እኔ ጌታ ስላገኘኝ በዚህ ልክ ትናደዳላችሁ እንዴ? እርር እኮ ነው ያሉት በቃ እንዴ። እስቲ አማኞች እልል በሉ ሰሙ ክርስቲያኑ ነው የምር እኮ ነው የምላችሁና ሰይጣን እንደሚከፋው እናውቃለን። ምክንያቱም ሰው በእግዚአብሔር ሲሆን ሰው ከክርስቶስ ጋር ሲሆን ሰይጣን ነው ይላል። ጆዬና ገባ ሰሙ እኔ የምልህ እንትናን ምህረት አድርግልኝ ብለቀዋል። ማንን? ለወሰን ትራፊክ ያው አሁን ሊሄድለት አይደል እንዴ? በጌታ ይቅርታ ብሎሽ ሊሄድለት ነው። እንዴ ይስማ አብሬው ነው ማገለግለው እንጂ አብሬው ነው ማገለግለው። እኔ የምልህ ሰሙ ሆፕ የሚል ፔጅ ማለት ነው አቤል እያለ የሚጽፍ ሚውት አድርጌው ከሚውት አወጡ። ስለዚህ ከሞዴሬተር ውስጥ ፌክ አካውንት ነው ማለት ነው አይደል? አዎ እንደዛ ይሆናል እንዴ። ሚውት አድርጌ አውካም እንዴት ድጋሚ መጻፍ ቻለ? ሚውት አድርጌው እንኳን ተነቃቃን። ስክሪንሻት አድርጌያቸዋለሁ። ስማ በእናትህ እሱ ሰውዬማ የእውነት ሁሉ ጸልይለት። እኔ በአካል ሄጄ አብረን ነው የምናገለግለው።
እንደውም ላይቭ ነው ማስገባው። የእውነት ፕሮፌት ነው ካረፍከው? አይ ፕሮፌት እንኳን ሳይሆን ላይቭ አገለግለዋለሁ። የእውነት እሄዳለሁ። እኔ እኮ ክፉ ነገር እኮ የዛን ጊዜ ራሱ አልተናገርኩም እኮ አንድ ማይረባ ሰው ቤትሽ ገባና ዱቄት አርጋውጣ አንተ የሚነኩ ከሆነ ኢትስ ኦኬ። የኔ ቤተሰብ ቢሆኑ ከነኩ አይ አይደለም እንተው ከመጣ ብሎክ እናደርገዋለን። ማይረባ ሰው ስላችሁ ለእግዚአብሔር የማይመች ሰው ለእግዚአብሔርም ለሰውም የማይመቹ ሰዎች አሉና እንቅፋት የሆኑ ሰዎች እዛው በነገራችን ላይ ስለ ወንጌል እንንገራችሁና ሁለት እያደረገ ሲልካቸው ሰባውን የሉቃስ ወንጌል ምዕራፍ 10 ላይ ሂዱ አላቸው። ወደ ዓለም ሁሉ ሂዱ አላቸው። ወደምትሄዱበት መንደር በዚያም ግቡ፣ ሰላም ለእናንተ ይሁን በሏቸው አለ። እሺ ብለው ቢቀበሏችሁ ሰላማችሁ በእነርሱ ላይ ይደር ይላል። እምቢ ቢሏችሁ ግን ከዚያች ከተማ ሙጡ፣ ትቢያዋንም በአደባባይ አራግፋችሁ ከዚያች ከተማ ውጡ ይላል። እምቢ ቢሏችሁ ወዳጄ ወንጌል ማለት ይሄ ነው። እንነግርሃለን፣ ሰላም ላንተ ይሁን እንልሃለን፣ የክርስቶስ ሰላም እንዲያድርብህ እንጠይቃለን። እምቢ ብትል ትቢያችንን አራክፈን መሄድ ነው። ወንጌል ወደፊት ነው። ወንጌላችን ገና ድል ያደርጋል፣ በአራቱ ማዕዘን ይነገራል፣ ዘላለም ይኖራል፣ ይቅር ይላል እና ወንጌላችን ገና ድል ያደርጋል እበሉ። ወንጌል ያሸንፋል እና ያዝነው ይሄን ጌታ ነው እኛ የደረሰልንን በቃ የጎበኘን ጌታ ቢጎበኛችሁ በቃ ዳግም የተወለዳችሁ ያለ የሚሰማችሁና ይሄ የክርስቶስ ሰላም በእናንተ ላይ እንዲሆን ነው እኛ አሁንም የምንመኘው። በክርስቶስ ያለ ህይወት ምን ያደርጋል እንደሆነ ታውቁት ነው። ፎሎ አድርጉት። ሰሙን ስማ፣ ሁሉም ይመጣሉ እኮ ሰሙዬ። አሁን እኮ በመንገድ ላይ ናቸው። ከኛ የሚጠበቀው ዝም ማለት ነው። ሪፎርምድ እኛ ኪንግናታንም ይመጣል በቅርቡ ወደ ክርስትና። ያ በነገራችን ላይ ድብቅ ወታደር ነን። የክርስቶስ ድብቅ ወታደር ነበር። መግለጥ ያለብንን የእግዚአብሔር ቃል እየገለጠን የነበረው ገና እንናገራለን። ገና እጃችሁን በአፋችሁ ላይ እያስጫናችሁ በእኛ የተገለጠ ክርስቶስን እንገልጥላችኋለን። በማስመሰል አይደለም፣ በእውነት የእውነቱን ጌታ እንድታዩት ነው የምናረጋችሁ። ሰይጣን ያብዳል፣ አዎ። ሰይጣን ይጮሃል፣ አዎ። ቅር ይለዋል፣ አዎ። ይሸበራል፣ አዎ። እንዴ ክርስቶስ ባለበት ታዲያ ሰይጣን ተረጋግቶ ጸንቶ ሊቀመጥ ነው? አይቀመጥም። ሁሌም ሽብር ነው የሚሆንበት፣ ሁሌም ስቃይ። አይዟችሁ፣ ተረጋጉ፣ አትሸበሩ። በእኛ ያለ ነፃ የሚያወጣው የክርስቶስ መንፈስ ነውና የተጠራነውም ለዚህ ነው፣ የመረጠንም ለዚህ ነው፣ ያከበረንም ለዚህ ነው እና በጌታ የተወደዳችሁ ውድ እህቶቻችንና ወንድሞቻችን እና ይሄን ጌታ ቴስት አድርጉት፣ አፕሪሺየት አድርጉት፣ ቅመሱት፣ ብሉት፣ ጠጡት። ብሉኝ ጠጡ አይደል ያለው? በቃ በእናንተ የሚኖረው የእርሱ መንፈስ ሕያው ያደርጋችኋልና የተጎበኘ ነው በተራ ነገር አይደለም፣ በሕያው በእግዚአብሔር መንፈስ ነውና
አይዟችሁ ክርስቶስን ላላገኛችሁ ክርስቶስ ወደ ህይወታችሁ ይምጣ። ይሄን ጌታ ወደ ህይወታችሁ ጋብዙት። አረፈደም። የመዳን ቀን ዛሬ ነው። የመዳን ቀን አሁን ነው። ዛሬ እየተሰደብክ ነገ ልትሞት ትችላለህ። ጠዋት ከ10 ደቂቃ በኋላ ምን ልትሆን እንደምትችል አታውቅም። ወዳጄ ይሄ ጌታ አያምልጥህ። ጥሪ ማቀርብልህ ወደዚህ ጌታ ነው። ሪፎርመር ሰላም ነው? እንዴት ነው ወንድሜ? አለህ ወይ? ሰሙሻ ብራዘር እንዴት ነህ? አማን ነው ወይ? እግዚአብሔር ይመስገን። ብዙ ጊዜ እኮ ቤትህ በታች መጣና እያየው ያው አላምን ብዬ ኧረ ሰሙ ነው እያልኩ እስቲል እንደ ቶማስ እየተጠራጠርኩ ነበርና የሆነ እጎንህ ምናምን ካላስገባውና ካላየው እጆችህን ችንካሩን ካላረጋገጥኩ በስተቀር በፍጹም ሊሰቅሉኝ የተዘጋጁ ሄሮድሳውያን አሉና ልሰቀል እንዴ? እሺ ብዬ አይ ግን በእውነት እርግጥ ከሆነ በጣም ደስ የሚል ነገር ነው። የሆነ የቤት ለውጥ ሳይሆን ኢንካውንተሩ የክርስቶስ ኢንካውንተር እርግጥ ነው። እሱ ካገኘ መንፈስ እርግጠኛ ለመሆን ይቻላል እንዴ? ትልቁ ነገር እሱ ነው። እንኳን ጌታ ረዳ እላለሁ ለሱ። አሜን አሜን አሜን። ግን ኢንካውንተሩን ትንሽ ብንነግረን ደስ ይለኛል ሰሙዬ። እኔም አግኝቼ ልጠይቅህ ሳስብ የነበረው እሱ ነው። ምን ሆኖ ነው? ታማሃል እንዴ? ድምጽ ልክ አይደለም። ጉንፋን ይዞኛል አና ነው። ሶሪ ዛቤሪ ማር የሰሙን አካውንት ፎሎ አድርጉት። ፎሎ ያላደረጋችሁ በነገራችን ላይ ይሄን አሁን የማወራበት ጊዜም ስላልሆነ ጊዜው አይደለም፣ ግን የተወሰነ ረሽ ላድርግላችሁ። ሚዲያ ላይ መጥቼ ኦፊሻል ነው ያደረኩት እንጂ ጌታን ካገኘው ትንሽ ቆየት ብያለሁ። በውስጥ መስመር ረጅም ርቀት ሄደን ነበረ ምናምን። እኔ ደግሞ መጠየቅ ወዳለው ሪፈረንሶች ይሰጡኝ ነበር፣ የሚነበቡ ነገሮችን አነብ ነበር ምናምንና አንዳንዴ ጥሪህ እንደ ቅዱስ ጳውሎስ ይሆናል። ልታሳድድ ወተክ ተማርከህ ትመለሳለህ። አዎ እውነት ነው። ብዙዎች በቅዱስ ጳውሎስ መመለስ ብዙዎች ሐዋርያት አላመኑም ነበርና ብዙዎች የሚፈሩት ነበረ። ሊገለን መጥቶ ይሁን ብለው ያስቡም ነበረ። እና ምን ይደረጋል? እጃችንን በአፋችን እያስጫነ ጌታችን አሁንም ስራውን አላቆመም፣ ይሰራል። ትናንት በጳውሎስ የሰራ፣ ትናንት በብዙዎች አሕዛብ በነበሩ ህዝቦች የሰራ፣ የአሕዛብን ጣዖታት ያስጣለ ጌታ፣ ትናንት ብዙዎችን ከሞት ያስመለጠ፣ ብዙዎችን በቅጽበት የጎበኘ ጌታ ያው እንዲሁ ለኔ ሚራክል በሆነ መልኩ የራሱ አድርጎኛል እና ምርኮኛው ነኝ። እሱ ሲማርክ ደግሞ እጄን ወደ ላይ አለማድረግ ከባድ ነው እና ይሄ ሁሉ ነገር የገባው ይገባዋል፣ የኖረበት ያውቀዋልና እኔ ገና እየኖርኩ ነው። በጣም አፕሪሺየት እያረኩት ነው። ይሄን ሰላም፣ ይሄን ረፍት፣ ይሄን ደስታ ገና አፕሪሺየት እያረኩት ነውና ስጨርስ በሰፊው እመጣለሁ። ሪፎርምድ አሜን። ጌታ ኢየሱስ ይባረክ። ትልቁ ነገር ይሄ ነው። ሁሌም እኔ ጌታን ነው የምለው። ይሄ የደጋግመን እናወራው ነበረ። አንዱ ቤት ከሌላኛው ቤት እንደዚህ እንደዛ ከሚባለው ውጥንቅጥ ነገር ወጥተህ
ጌታ ኢየሱስን ስፔሻሊ እኔ ከቅርብ ጊዜ ወዲህ እያስተዋልኩብህ የነበረ ነገር አለ። የሆነ ነገር እንዳገኘህ ያስታውቃል። ጌታ ኢየሱስ ልብህን ሲነካ፣ ጌታ ኢየሱስ አንተነትህን ሲያገኘው በቃ የሆነ በተለየ አይነት ማንነት ራስህን ታገኘዋለህና which is አንተ ፊል ከምታደርገው በላይ አሁን ይሄ ሰሞኑን ራስህን አይሶሌት አድርገህ ባለህበት ሁኔታ ብቻ ሳይሆን ከሁለት 3-4 ወር በፊት ራሱ ያሉ ነገሮች በቃ እንደዚህ ተገናኝተን ስለ ክርስቶስ አንዴ ከጀመርክ የሆነ በቃ እስካትለቀው ድረስ እኔ ይታወቀሃል አይታወቀህም I don't know ግን በጣም የሆነ የተቀጣጠለ በእግዚአብሔር መንፈስ ፖሰስድ የመሆን ነገር በጣም አይባለውና እግዚአብሔር ይሄንን መንፈስ ካንተ አይውሰድ፣ በዚሁ ቀጥል። ይሄ የጎንዮሽ ነገሮች ከበደ አየለ ምናምን ይሄ አለ አይደለ ከዚህ በፊት የነበሩ ውትብትብ ያሉ ነገሮችን በኢየሱስ ስም በቃ ይሄ ከዙሪያ ላይ ይቆራረጥ፣ ይበጣጠስ፣ ትኩረት ክርስቶስ ላይ ይሁን በኢየሱስ ስም። በቃ የእግዚአብሔር መንፈስ አንተነትህን በሙላት ይቆጣጠረው። በቃ አንደበትህን ይቆጣጠረው፣ መንገድህን። በቃ ይሄ የብርሃን መንገድ ነው። ይሄ የጴንጤ መንገድ አይደለም። ይሄ የኦርቶዶክስ መንገድ አይደለም። ክርስቶስ ኢየሱስ እሱ ብርሃን ነው። በቃ በዚህ ብርሃን እየሄድክ ብዙዎችን ወደ ብርሃን የምታመጣ የምትናጠቅ በኢየሱስ ስም በቃ አሜን። ጌታ ከልቤ ነው ይሄንን እምልህና በጣም ደስ ብሎኛል ሰሙዬ። ጌታ ኢየሱስ አብዝቶ ይባርክህ፣ ጸጋውን ያብዛልህ፣ ይጨምርልህ። አሜን አሜን። ያ እኔ ኖርማሊ ኮሚኒኬት ማድረግ ነበርና ረጅም ጊዜ ያው እዚህ ጋር ብዙ ማውራቱን ብዙ ማስፈላጊ አይደለምና አንዳንድ ሰዎች አጋጣሚ መጥቼ ዱብ ብዬ በስሜት እንደዚህ ያልኩና ያደረኩ የሚመስላቸው ሰዎች አሉና እንደዛም አይደለም። እኔ አምናት ኪድ በነገራችን ላይ ጻል ልጅ አይደለም ምናምን somebody ገፍቶኝ በግድ ምናምን እንትን የሚለኝም አይነት ሰው አይደለሁምና ብዙዎቹ እንደዚህ የሚያስቡ ሰዎች አሉ እና እንደዚህ አይደለም። አንዳንድ ጊዜ ምን አለ መሰላችሁ የትም ሆኖ ክርስቶስን ፈልጉት፣ የረፍታችሁን ጌታ ተመልከቱት። በክርስቶስ ያለ ረፍት ሰዎች እንደሚሰጧችሁ ያለ ረፍት አይደለም፣ ወይም ዓለም እንደምትሰጣችሁ ያለ ረፍት አይደለም። ረፍታችሁ ፍጹም ሰላማዊ ነው። አእምሯችሁ ነፃ ይሆናል፣ ስራችሁ መልካም ይሆናል፣ በጤናችሁ የምታዩት ለውጥ አለ። እንዲህ ስላችሁ ክርስቶስን በመከተላችሁ ምድራዊ ፈተና አይኖርም ማለት አይደለም። ልክ እሱን ስትከተሉ ወይም መከተል ስትጀምሩ በህይወታችሁ በጣም ብዙ ፈተና ይመጣል። አይታችሁት ከምታውቁት በላይ፣ ሰምታችሁት ከምታውቁት፣ በህይወታችሁ ፌስ አርጋችሁ ከምታውቁት በላይ እንዴት ትላላችሁ? ያለውበት ቦታ ስህተት ነው እንዴ? እየተሳሳትኩ ነው እንዴ ብላችሁ እንድታስቡ ሰይጣን ያደርጋል። ያን ጊዜ ነው የት እንደቆማችሁና ከማን ጋር እንደቆማችሁ ልታስቡበት የሚገባው። ይሄ አልጋ በአልጋ ይሆን። ምክንያቱም እርሱ ራሱ ክርስቶስ ስለተናገረው በክርስቶስ በመሆናችሁ ብቻ ፈተና አለባችሁ፣ በስቃይ ውስጥ አልፋላችሁ። ያው በምድር ሳላችሁ መከራ አለባችሁ አይደል የሚለው? አዎ መከራው ግን አያገኘንም። ያ መከራው ቢመጣ የሚመጣው እርሱም በመከተላችሁ ነው። ነገር ግን ሁሉ ጊዜም ልባችሁ አይታበይ ይላል አይደል? ልባችሁ አይታወክ ይላል። ልባችሁን የሚያሳርፍ ጌታን ስለተከተላችሁ ልባችሁ በፈተና ውስጥ ሆናችሁ እንኳን የሰላም እንቅልፍ ትተኛላችሁ። በአውሎና በወጀብ ውስጥ ሆናችሁ እንኳን ትሻገራላችሁ። መከራን ያሳልፋችኋል።
ለዛም እኮ ነው እኛ ሁሉን ጥለን የተከተልነው ዋጋችን ምን ይሆን ያሉት። ክርስትና ማለት በሮም አደባባይ ገዳዮቹን ፈርቶ እንደ ጴጥሮስ በቅርጫት ውስጥ ገብቶ ከሮም ግንብ አምልጦ መሸሽ አይደለም። ተመልሶ መጥቶ እንደ ጌታዬ አትስቀሉኝ ቁልቁል ስቀሉኝ ብለን የምንወስንበት ህይወት ነው። አያችሁ በክርስቶስ ስትሆኑ ለምንም አይነት ነገር አትፈሩ። ምንም አይነት ነገር ሞታችሁ እንኳን የደስታ ነው የሚሆነው። ታስታውሳላችሁ እስጢፋኖስን እንደዛ በድንጋይ ይወገሩት ምን ይላቸው ነበር? ያሟል ብለው ያሰቡ ነበር ይወግሩት የነበረው። እነሱ በድንጋይ ይወገሩት እሱ ቀና ብሎ ክርስቶስን በአብ ቀኝ ቆሞ ይመለከተው ነበር። ወዳጂ ዓለም የፈለገ መከራ ይዛብህ ብትመጣ ክርስቲያን ኮንክ ሁሉ ጊዜ አይንህ ክርስቶስ ላይ ነው። ሰላምህ ክርስቶስ ላይ ነው። ህማምህን የሚያስረሳ መከራህን የሚያስረሳ ጭንቀትህን የሚያስወግድ ሁሉ ጊዜ አምላክ ነው ያስከው። በድንጋይ እየተወገረ ክርስቶስን ያየው ነበር። እነሱ ያሟል ብለው እየጠበቁ ነበር። ምንድነው ያላቸው? የሚያደርጉትን አያውቁም እና ይቅር በላቸው አለ። አንዳችም ህማም አልተሰማውም ነበር። እነ ጳውሎስ በሮማ አደባባይ ሲታረዱ ህማም እየተሰማቸው አልነበረም። ሩጫዬን ጨርሻለሁ ተጋድሎዬን ፈጽሜያለሁ ያለ ወደሚሞትበት ወደ ሮማ አደባባይ ነው ጉዞ ያደረገው። ምድር እንደፈለገች አርጋ ፈላጻዋን ልትወረወርበት ትችላለች። አጋንንት ፊትህ ሊያፋጭና ሊያጓራ ይችላል። የሁሉ አሸናፊ የሆነ ጌታን ስለያስከው መጥቶ አጠገብ ይፎክራል እንጂ ምንም አያረጋም። ስጋህን ቢገለውም ነፍስህን አያገኛትም። እንደውም ወደ ተሻለ ረፍት ነው የሚያሻገርክ። ሰይጣን ለምን ይመስላችኋል ሰውን መግደል የማይችለው? ለምንድነው ሰውን መግደል በነገራችን ላይ ሰይጣን አይገልም ሰውን። ክርስቲያንን ግደል ቢባል እንኳን አይገልም። ለምን? አሰቃይቶ ከክርስትና ዓለም ማስወጣት ነው የሚፈልገው። አስመርሯችሁ ካላችሁበት እውነት እንድትሸሹ ነው የሚያደርጋችሁ። ከዚያስ የራሱ ካረገ በኋላ በራሳችሁ በገዛ እጃችሁ ራሳችሁን እንድታጠፉ ሊያደርጋችሁ ይችላል። ምክንያቱም የወንድሞቻችሁ ከሳሽ ተብሎ የተጣለው የተነገረው እሱ ነው፣ ከሳሻችን ስለሆነ። ስለዚህ የሚያስፈራ ፈተና የለም። በአፈጣጠር ከኛ ያነሰ ፍጥረት፣ በክብር ከኛ ያነሰ ፍጥረት፣ በጸጋ ከኛ ያነሰ ፍጥረት ነው ሰይጣን ማለት። ልንፈራው ሳይሆን ልናስፈራው ነው የሚገባው። እሱን የምናስፈራው ደግሞ አስፈሪ የሆነን ጌታን ይዘን ነው። ስሙ የሚያርደው የሚያንቀጠቅጠው፣ ስሙ ሲጠራ ጸንቶ የማይቆም በርሱ ያለ ታላቅ ኃይልን የተጎናጸፈን የንጉስ ልጆች ነን። የክርስቶስ ኢየሱስ ልጆች ነን። እኛን የወለደን በመከራ ነው። እኛን የወለደን በቀራንዮ መስቀል ነው። እኛ የደሙ ውጤቶች ነን። እያንዳንዳችን የክርስቶስ የደሙ ማህተብ በግንባራችን አለ። ማንኛውም ያጋንንት መንፈስ ሊቋቋመው የማይችል የትኛውም የአጋንንት ስፒሪት ሊችለው የማይችል ነገር ግን በገዛ እጃችን ለዚህ ተራ ፍጥረት ተገዢ እንዳንሆን ልንጠነቀቅ ይገባልና በእርሱ ባለ ክብር በእርሱ ባለ ባለጠግነት ሁላችንም
እርሱን መስለን በተጓዘበት ተጉዘን ክርስቶስን እያየን ወደ ክርስቶስ ክብር የተጠራን የክርስቶስ ልጆች ነንና ሌላ ምን ተርክለት ታሪክ የለም ከሱ ውጪ የምናወራለትም ፍጥረት የለም ሁሉ ነገራችን እሱ ስለሆነ ሁሉ ነገራችንን የሰራ እሱ ስለሆነ ከሞት ያነሳን ማን ነው እሱ ዳግም የወለደን ማን ነው እሱ ሕይወት የሰጠን ማን ነው እሱ የዘላለም ሕይወትን የሰጠን ማን በአባቴ ቤት ብዙ መኖሪያ አለ ያለ ማን ነው እሱ መኖሪያን ያዘጋጀልን የዘላለም ረፍትን የሰራልን ማን ነው እሱ ከኃጢአት ባርነት ያላቀቀን ማን ነው እሱ ሞታችንን በሞቱ ያሸነፈልን ማን ነው እሱ የትንሣኤ በኩር የተባለ ትንሣኤን የሰበከልን ማን ነው እሱ ስለዚህ አይናችን ወደ እርሱ ነው ተናፍቀሃል ኢየሱስ የልባችን ንጉስ ተናፍቀሃል ኢየሱስ እያላችሁ ሁላችሁም ጻፉ የምንናፍቀው ጌታ በክብር ይመጣል ቴንክ ዩ አናን አሜን ሰሙዬ በጣም ደስ ይላል እውነት እስቲ ሌሎቻችሁ ማውራት የምትፈልጉ እኛ እኮ በጣም በደስታ እያዳመጥንክ ነው ወግ እየወረደች ካሎራው ግን አንተ አሁን ዛሬ ናስቲ ግባ ወንድም አለምና አየህ ሰሙ ወንጌል እየሰበከ ነው እየሰማክ ነው ሰሙኝ ዘመንክ ይባረክ እሺ እኔ ለነገሩ አንተ ውስጥ ኦርቶዶክስ ነው ብለው ማሰው ማያውቅም በቤትም ሰሙዬ አንተ አሁን ረፍ ብለሃል አይደል የውስጥ ሰላም አለ አይደል ምን አለ እኔ ያገኘሁትን ሰላም ሌሎችም ቢቀምሱት እንዴ ነው ጌታ የሚያስብለው እኮ ወደን መስሏል እኮ ማዕበል ወጀብ እየወረደብን ጌታ ምንለው የነካን ነክቶን እኮ ነው ማን ይረዳል ይሄ ህዝቡ የተቀመጠው ገንዘብ ለመልቀም ነው እውነቴን እኮ ነው ገንዘብ እኮ ነው የሚፈልጉት ድራማ እኮ ነው የሚሰሩብን ሰሙን ፎሎ አድርጉት ፎሎ ያላደረጋችሁ ፎሎ አድርጉት ሰሙን 100,000 ላስገባ ቆርጬ ተነስቻለሁ ባለች ሰዓት እየገባው ሰሙን ፎሎ ማስደርገው እንት የቲክቶክ ምልክቷንም ስጡት ጦናት በጣም እንትን ምንድነው የሚባለው እያደረጉበት ስለሆነ ምንድነው የሚባለው ሪፎርማ ካሎራው ግን በሰላም ነው ሪፎርማ ሌሎቹ አታውሩም እንዴ ከላይ ቁጭ ያላችሁት ልታውሩ ነው አይደል ካሎራው አፍሮ ነው አይደለም መጀመሪያ ስንገባ ደህና መሻችሁ ወይ ምናምን ብላርን ምንገባው አንቺ ያወራሽ ስለሆነ እንጠብቅ ብለን ነው አይ አንተማ አሁን የገባው የቆዩ አሉ ከገቡ የቆዩ እኮ አሉ ዴ እሺ ይቅርታ የሽማግሌ ነገር አስቸጋሪ ነው ይቅርታ ባክሽ ሽማግሌ ምናምን አይደለም እዚህ ምድር ላይ ሽማግሌ የለም እኔ ምለው እንትን ማን ነበር ከላይ ያሉት አያወሩም ጂሰስላ እግዚአብሔር ምናምን ማን ከላይ ያለው አንቺ ነሽ ሄለን እሺ አሁን የገባችሁ ሄለን ሰላም እንዴት አመሻችሁ እግዚአብሔር ይመስገን ሄለን የሚባል አይታየኝም እንዴት ናችሁ ደህና ናችሁ አይ ሄለን አይደለች ደህና ነን ወረደች እግዚአብሔር ይመስገን
ሰሙዬ ተባረክሽ። ጌታ ኢየሱስ ይባርክ። በጣም ደስ ብሎናል። ደስ ስላለኝ ነው የገባሁት። አሜን። እሺ ቴንክ ዩ። ሰሙ ፐርሰናል የሚሰድቡ ካሉ ዱቄት አድርጋቸው። እሺ ለምን የኔ ክሎዝ ፍሬንድ ሃናን በረከቶቼ ናቸው ይስደቡኝ እንጂ አይስማው እንዴ። አንዳንድ ሰው ከልክ ስለሚያልፍ እንታያቸው በረከቶቼ ናቸው። አይ ባርካቸው። ጌታ እኮ እያሳደበ ሁሉ እኮ ይለውጣል። አዎ ግን ሰሙዬ ባይዘዌ አንተ አሁን ትክክለኛ ጌታ ነካ ማለት ነው። የእውነት ስድብ ምናምን እኮ ምንም አይመስልክም። እኔ ልካቸው የምነግራቸው ሰሙ ማልወደው ነገር በጌታ አስታከው ገንዘብ የሚለቃቀሙን ማልወደው አገልግሎቴን ደግፉ ምናምን እግዚአብሔር ራሱን ታምኖ ነው አንድን ሰው አንስቶ አገልጋይ ሲያደርግ። ደግሞ እግዚአብሔር እኮ ስላንተ እኔን ያስጨንቃል። እሱ እኮ ቦታ አለው። የሚያሰድቡን ነው እንጂ ወደ ኋላ ማልለው እኔ በወንጌል ቀልድ አላውቅም። ቀልደኛ የስንት ዓመት መንከራተት የረፍት ያገኘው ጌታን አግኝቼ እኮ ነው። ምንም ጌታን ደግሞ የምንከተለው ኪሳችን ለማምላት አይደለም። አንድና አንድ በእውነት ባይዘዌ ሰሙዬ ይሄ ማዕበል ወጀቡ ምናልፍበት በራሱ የራሱ የሆነ ውበት አለው። በደንብ አድርጎ ውበት አለው። ምንም ምክንያቱም ይፍጨረጨረው ላያገኘን ነው። አያገኘንም። ምን ስንት ነገር እኮ የደረሰብን ሰዎች ነን፣ እየደረሰብንም ያለን ሰዎች ነን። ግን ከዚህ በኋላ አያገኘንም። ይፍጨረጨራል። ኦፍ ብለ ያው በቃ እዛች ጋር መንበርከክ ነው። አለቀ። በንበርከክ ነው የምናሸንፈው። በኃይላችን የምንሄደው የለም። ሲጀመር ሰሙ እኮ ዝም ብለ እየገባክ እዛም እዚህም ትራገጥ ነበር እንጂ አንተ እኮ ሲጀመር ጌታ የገባክ ሰው ነህ። የምር ለዚህ ነው ክርስቲያኖቹ በቃ እንትን አሉ፣ ቀዝቀዝ አሉ። ሰሙ መጣ፣ ሰው መጣ አስገቡት ማለት ጀምር ይፋ ሳታረግ በፊት ማለት ነው። ሰሙ መጣ እንደሌላ እምነት አያዩክም ወይ ሪፎርመርዬ? ይሄንን መዝሙር ለሰሙ ሰጥቼዋለሁ። እሺ ይሄንን መዝሙር ወንድምነት እንባባል። የቱም መዝሙር ወይ እስኪ ራሱ ይዘምር። ታላቅ ድንቅ አምላክ ከኔ ጋራ ነው፣ የኤርትራን ባህር የከፈለው፣ በእሳት መካከል የሚራመደው እግዚአብሔር ከኔ ጋር ነው። አሜን በል ሰሙ። ላንተ ነው። አሜን አሜን አሜን። ሰሙ ይሄው ያንተ ወደ ጌታ ልከፍተው ነበር መዝሙሩን። ምን አልሽን? ያንተን ወደ ጌታ መምጣት ያላመኑበት አሉ። ምን ትላለህ? በውስጥ መንገድ ላይ እንዳታምኙ ምናምን ይሉኛል። ምን አገባኝ እንዴ? ጌታ ጋር ቀልድ የለም። እንደዚህ ነው የሚሉት ብዙ ሰዎችና በእውነት እንዳታምኙ ያሉ ይጽፉልኛል። አፋቸውን እጃቸውን በአፋቸው ላይ እያስጫነ አሁንም ጌታ ታምራቱን ያደርጋል። አሜን። እንዴ ይሄን ነው የምንለውና ይሄ መዝሙር እንስማ።